ማንኛውም ሰው ያሻውን ነገር መናገር ይቻላል አይደል? ተከታዮችንም ደግሞ ያፈራል። ተናጋሪ ሁሉ እኮ ሰሚ አያጣም፣ ተጣሪም ሁሉ ተከታይን አያጣም። ግን የሚያሳዝነው እንደነዚህ አይነት አላዋቂ ሰዎችን አርአያ አድርጎ መያዝ የግድ በዲን ላይ ብቻ ተገቢ ያልሆነ ነገር የሚናገሩ ብቻ አይደለም። እንዲያው አርአያ መሆን የማይገባቸው ከዛዛታና ከቀልድ ውጪ ቁም ነገር የማያስተላልፉ ያልበሰሉ ሰዎችን ወጣቶቻችን ዛሬ አርአያ አድርገዋቸዋል። መልእክተኛችን አለይሂ ሰላቱ ወሰላም ከተለያዩ ሰሃቦች በተወራ አንድ ዘገባ ላይ ሰዎች የሚታለሉባቸው ዓመታት ይመጣሉ። ውሸታም እውነተኛ ተደርጎ የሚታመንበት፣ በተቃራኒው እውነተኛው ደግሞ እንደ ውሸታም የሚወሰድበት፣ ታማኙ ከዳተኛ የሚደረግበት፣ ከዳተኛው ታማኝ የሚደረግበት ሩወይቢዳዎች የሚናገሩባቸው ዓመታት ይመጣሉ። ሩወይቢዳ ምንድነው ተብሎ ተጠየቁ መልእክተኛችን አለይሂ ሰላቱ ወሰላም ምን ብለው መለሱ? الرجل التافه يتكلم في امر العام ውዳቂ የሆነ ተራ ሰው ሁሉንም በሚመለከት አጠቃላይ ጉዳይ ላይ ይናገራል። ሁሉንም በሚመለከት አዋቂዎች፣ ልምድ ያላቸው አርአያ ሊሆን የሚገቡ ሰዎች መናገር በሚገባቸው ጉዳይ ላይ ቀደም ብለው የሚናገሩ ውዳቂ ሰዎች ይመጣሉ። ይሄ በተጨባጭ የምናየው ነገር ማንም ሊያስተባብለው የማይችል ተጨባጭ ነው። ውሸትም በቀላሉ የሚሰራጭባቸው መስኮች ሆነዋል እነዚህ ሚዲያዎች። ስለዚህ ጥንቃቄ ያስፈልጋል ማለት ነው። መልእክተኛችን አለይሂ ሰላቱ ወሰላም ፊ ለይለቱል ሚዕራጅ አንድ ሰው አፉ በጎን በኩል እየተቀደደ ሲቀጣ አይተው ይህ ምን አድርገው ነው ብለው ጅብሪል ሲጠይቁት ምንድነው ያላቸው? هو الرجل يكذب كذبة فتبلغ الآفاق أو كما قال የሆነች ውሸት ይዋሽና አድማስን ያዳርሳል። የውሸት በቀላሉ ዛሬ እንደዛ ማድረግ ይከብዳል ወይስ ይቀላል? በጣም ቀላል። ድሮ እኮ ይከብድ ነበር። ውሸትን አድማስ ማሻገር ከባድ ነው አይደል? ዛሬ በቀላሉ አንድ ሰው ስልኩን ከፍተው የሆነ ነገር ይጽፋል ወይ ይናገራል ወይ ትክክለኛ ያልሆነ ምስልን አቀናብሮ ሰውን ያታልላል። ያ ዓለምን ያጥለቀልቅ። የእውቀትን ባህሪ ያለው እውቀት ሰዎችን ያንጻልና በእውቀት የታነጸ ስብዕና ያለ ሰው ግን ሁሌም ቢሆን ይጠነቀቃል፣ አይቸኩልም።